እዚህ ጋር አንድ የሚጠቅሱት ታሪክ አለ وقال الامام الجوزي رحمه الله في كتابه دم الهوى በሚባለው መጽሐፋቸው ላይ የአላህ Subhanahu Wa Ta'ala ፍራቻ ልብ ላይ ማሳደርና الموعظه الحسنه ማለት ነው ጥሩ የሆነ ተግሳጽ ከሌላ አካል ሊሆን ይችላል ወይንም ራስህን በራስህ መገሰጽ ምን ያህል كدرسنا كقرب فتنة ليعقب يميشل تاريخ نو يقول رحمه الله كانت امرأة جميلة بمكة مكة وسط عندت بتام ملكام وتات سيت نبرج وكان لها زوج هنا بالم نبرات فنظرت يوما إلى وجهها في المرأة يعني فتوان عندك أن بمستوت أيتش الناس يا بقى ملكها وبتوا منها بقى بتام بزا فكرش براسها من قالت فقالت لزوجها لبالوا بتام يكرش من قالت أترى أحدا يرى هذا الوجه لا يفتن به إهنن وب إهنن كونجو فيت ياي وند ما يفتن وند يالله مثلها لالچ قال ذلك الزوج الديوث يه مونيك إلاكيل بال منالات نعم بزي بياشيو ملكنا كونجنا يما يفتن سو أو قال له والت يمر አደረገው قالت ማን ነው እስቲ የትኛው ወንድ ነው የኔን ፊት አይቶ የማይፈተንና የማይንበረከክ قال عبيد بن عمير الفقيه الزاهد እኚህ ሼክ ናቸው እኚህ ዓሊም عبيد بن عمير የፈለገው ቢሆን ይሄንን ቢያይ ምንም አይመስለውም ማለት قالت فأذن لي فيه لأفتنه يعني ሁለቱም በዲናቸው ምን ያህል በጣም ደካሞች እንደነበሩ ያሳያል من يأمن الفتنة على نفسه فتنان براسو ላይ የሚያምን ማን አለ ፊትናን ከሩቁ ሽሹ ነው የተባለው ፊትና ሲመጣ የፊትና መንገድ ራሱ ሲመጣ ከሩቁ አምልጡ ሽሹ ነው የተባለው እንጂ ወደ ፊትና አይን እያዩ መግባት ምን ማለት ነው እስቲ ፍቀድልኝ ይሄን የምትለውን በኢማኑና በዕልሙ የምታደንቀውን ሰውዬ እስቲ እንድፈትነውና በመልኬ እንዴት እንደሚንበረከክ ላሳየህ አለችው ፍቀድልኝ እስቲ አለችው قال قد أذنت لك فكجلش الله علات قال فأتته كالمستفتيح لك يفتوى تياكي يدين تياكي لما تيك عندما تأج سيت مسلا شيخو أستمرو تماريوش سيبتنو متى تياك اللين يالج تيكي تبالج أي تياكين سوي ميسما ويدلم بتأم يقل مستري فتوين فتوى የሚያደርገኝ ሰው በስተቀር አንድ ሰው እንኳን አብሮት ካለ አልፈቅድም ብቻዬን ካላገኙኝ በስተቀር አለቻቸው فخلا بها خلواው እዚህ ጋር አንድ ክፍል ውስጥ አንድ ቤት ውስጥ አብረው ተቀመጡ ማለት አይደለም በኋላ ስለ خلዋ ጊዜ ካለን ስናወራ ያኛው አይነት خلዋ ሳይሆን እሺ ብለው في ناحيه من المسجد الحرام ይላል ከመስጂዱ አንድ ጥግ ወስዶ ምንድነው ጥያቄሽ ጠይቂ አላት ابتعد بها قليلا في ناحية المسجد الحرام أي حتى لا يسمع من حوله سؤالها قال فأسفرت عن مثل فلقة القمر كذا يقولوا تياكي منامن يالج دمسوان ياسلاج يتشكر ممش منامن فيتوان قلص ستادرقو يعني قطعة قمرة يجرق قراج يمثل بتام يدمك بتام يتواب من يمثل فيتوان قلت اتشلاچو معناتنو نا ይሄንን ባዩ ጊዜ እሷ ምን ነበር የጠበቀችው በጣም በቃ ፊትና ውስጥ ሊገቡ አንቺ የት ነው ሰፈርሽ የት አካባቢ ነው ስልክሽ የት ነው ስልክሽ ስንት ነው በአሁን ሰዓት ያለው ጥያቄ አይደል للاسف الشديد والله አንዳንዴ يعني ملتزم የሆኑ ወንድሞቻችን نسال الله سبحانه وتعالى ان يثبتنا جميعا نسال الله تعالى ان يثبتنا جميعا الله በጥሩ መንገድ ላይ ያለን ሰዎች الله በዚሁ ጥሩ መንገድ ላይ الله እስከመጨረሻው ጽናት ይስጠን يعني ستة لا انحراف لا يالو وندموچاچن ሁሉ الله ወደ ትክክለኛው መንገድ ይመልሳቸው يعني አንዳንድ ወንድሞች يعني በመኪና ሊሆን ይችላል እንደዚህ ሰዎችን ሲሸኙ የሚስተዋሉ አንዳንድ ነገሮች አሉ ማለት ነው በዚህ አጋጣሚ እና በቃ መሸኘት ከሆነ አጅር ማግኘት ከሆነ ደካማውን መርጠ ያው ከደካሞች በተለይ ሲመሽ ዝናብ ሲሆን ችግር ባለበት ጊዜ ሴቶች ሊገቡ ይችላሉ ሴቶችንም መሸኘት ሊሆን ይችላል لكن ወጣት የሆኑ ሴቶች በጣም መልካም የሆኑ ሴቶች يعني تقول احدى الاخوات التزامها ليس بذاك በጣም እንደዚህ ንቃብ የምትለብስ ምናምን አይደለችም በአንድ አጋጣሚ የሰማሁት ታሪክ ነው
እና ጥሩ መልክና ጥሩ ገጽታ አላት ፊቷን ንቃባት ለብስም አትሸፈንም እና ታክሲ ዘህማ ምናምን አለ ብዙ ሰው ታክሲ ይጠብቃል ሽሚያ ነው እና የሆነ የቤት መኪናም ሲያልፍ ሰዎች እንደዚህ ያንጋጥጣሉ እንዲሸኛቸው ዝናብ ነው ጨለማ ነው በቃ ተቸግረዋል ሰዎች በዛ ሰዓት ላይ እየተቸገርን ያለ ትላለች ጠጋ አለና ቆመ ከዛ ግር ብለው ሰዎች መጡ አልጭናችሁ ሌላ ሴቶችም አሉ ትላልቅ ሴቶችም አሉ አዋቂ ሴቶች አልጭናችሁ ነይ አንቺ ብቻ ነይ ምናምን አለ አተባከ አንቺ ብቻ ከዛ እቺ ወጣት በጣም التزامዋ በጣም ጠንካራ ምናምን ባትሆንም ላኪን ለምን አለች መሸኘት ከሆነ የፈለገው ተቸግረን ከሆነ ከኔ የባሱ ሰዎች አሉ እናቶች ምናምን ልጅ ያዙ አንድ ላይ ምናምን ብንሆን ችግር የለም እሺ ብዬ ለገባ ስል ግቡ አልኳቸው አለች ግቡ ልክ ሲገቡ ጠቅ አድርጎ ዘጋውና አይ እሷን ብቻ ቀብና ቁጭ ያለ والله አልሄድም ሄዳለች ባዶን ሄደ ያኔ ለምን እንዲህ አይነት ነገር ለምን ይደረጋል አጅር ማግኘት ይሆን እንደሆነ ሰዎችን መርዳት ይሆን እንደሆነ ሌላ እና በቃ ትንሽ መልክ ካላት ትንሽ ቁመት ካላት ትንሽ የሆነ ሚስም ምናምን ነገር ካላት የት አካባቢ ነሽ የተለያዩ ነገሮችን መጠየቅ ስል ካለሽ እንዴ ምን ልታደርግ ነው ያኒ ወአቱ البيوت من ابوابها ደጋብቻ የሚፈልግ ሰው ሐላል የሚፈልግ ሰው ጥሩ ነገር የሚፈልግ ሰው መንገዱ የሚታወቅ ነው እንደው በየመንገዱ እንደው በየአደባባዩ ዝም ብሎ መልክ ያላትን ሁሉ ጥሩ የለበሰችን ሁሉ ተቀባብታ ምናምን የወጣች የተለላይ ሁሉ ማፍጠጥና ራስን ለችግር መዳረግ ይሄ ተቀባይነት የለውም ማለት ነው በመሆኑም ይህቺ ሴት በጣም በሚያስደነግጥና በሚገርም ሁኔታ መስጂድ الحرام አጠገብ ፊቷን ከፈተችላቸው ለሼክ በኋላ ፊትና ላይ አልወደቁም ተመልከቱ በቀላሉ فقال لها يا أمة الله አንቺ يا الله ባሪያ ሆይ قالت إني قد فتنت بك فانظر في أمري በጣም ድንግጣው አንቺ የአላህ ባሪያ ሆይ ምንድነው የምታደርጊው ምንድነው የምትሰሪው ኧረ አላህን ፍሪ ፊትሽን ሸፍኝ አሏት አልሸፍነው እንዲህ ከሆነማ እንደውም አልሸፍነው እኔ አሁን የመጣሁት ፈትዋን ፈልጌ አይደለም ጥያቄም ኖሮኝ አይደለም እኔ አሁን ዛሬ የመጣሁት በቃ አንተን በጣም ወድጄህ ነው በጣም ባንተ ተፈትኜ ነው የመጣሁት በቃ ስለዚህ فانظر في أمري የኔን ጉዳይ አንድ መፍትሄ እፈልጋለሁ ከርሱ ካንተ በጣም ተፈትኛለሁ ወድጄሃለሁ አለችው ተመልከት በጣም መልካም ወጣት ናት ምናልባት አንድ ተራ የሆነ ሰው ቢሆን ነው ምን ይል ነበረ እንዴት ለፊትና ይዳረግ ነበረ قال إني سائلك عن شيء فإن أنت صدقتيني نظرت في أمرك طيب تروش رقابي إن النقاقر عند تياكي تيكشالو لذا لما تيكش تياكي بالله ينبش أونثنيا ملس سج كذا أونثنيا ملس كستشين من هالبات كذابو هلا አንቺ ያልሽውን ጥያቄ ላስተናግድ እችል ይሆናል አላት قالت لا تسألني عن شيء إلا صدقتك والله በቃ እኔም ላረጋግጥልህ ማንኛውም ነገር ከጠየከኝ ያ የጠየከኝን ነገር እውነትን የምር ትክክለኛው መልስ ነው የምሰጠው ጠየቀኝ አለች قال أخبريني لو أن ملك الموت أتاك لقبض روحك أكان يسرك أني قضيت لك هذه الحاجة እንግዲህ እንዳትዋሺ የእውነትሽን ንገሪኝ ያልኩሽ እንደው በዚህ ቅጽበት መለከል መውት መጥቶ ሰዓትሽ ይሄ ቢሆን ዛሬ ቢሆን ይህቺ አፍታ አንቺ የምትወሰጅበት ወደ ሞት የምትሄጅበት ሰዓት ቢሆንና ያኒ ይሄንን የምትጠይቂኝን ነገር በሐራም ፍላጎትሽን ተወጥቼ ወዲያውኑ ሞት ውስጥ ትገቢያለሽ ብትባይ ምን ይመስልሻል በማለት ጠየቃት قالت اللهم لا እውነተኛ ነበረች ማለት ነው እሷም አይ ሞት ከሆነ እንኳን በዚህ ሁኔታ በዚህ አጸያፊ ነገር ላይ እንድሞትና ከጌታዬ ጋር እንድገናኝ አልፈልግም قال صدقت እውነትሽን ያልሽ ሌላ ጥያቄ قال فلو أدخلت في قبرك وأجلست للمساءلة أكان يسرك أني قضيت لك هذه الحاجة موتشن بل تكنفنش مقابرش ውስጥ እየገባሽ ነው ሰዎች መቃብርሽ ውስጥ እየጨመሩሽ ነው እንበል ከዛ በፊት ግን ይሄንን ጉዳይሽን በሐራም ተወጥቼልሽ ቢሆን ኖር ያስደስትሻል قالت اللهم لا قال صدقت قال لو أن الناس أعطوا كتبهم ولا تدرين تأخذين كتابك بيمينك أم بشمالك أكان يسرك أني قضيت لك هذه الحاجة يقياما كان سويت يسرى مزقباتشو يتكفافلنو እንበል በዛ የሥራ መዝገባቸውን ሲከፋፈሉ ያንቺ የሥራ መዝገብሽ በቀኝሽ እንደምትቀበይ በግራሽ እንደምትቀበይ በማታውቂበት ሁኔታ ላይ ይህ አጸያፊ ወንጀልና ኃጢያት እስራሽ ውስጥ ተመዝግቦ ቢሆን ኖሮ ያስደስትሽ ነበር قالت اللهم لا قال صدقت እንዲህ ያለ ብቻ ሼክ ብዙ መዋዒዞችን ብዙ አስደንጋጭ ነገሮችን እየጠየቀ እሷም የእውነቷን እየመለሰች ቀጠለች ለማሳጠር ነው قال በመጨረሻ ላይ ምን አሉ
በዚህ ወንጀልሽ ከአላህ ጋር መገናኘትን ካልፈለሽ፣ በዚህ ወንጀልሽ መሞትም ካልፈለሽ፣ በዚህ ወንጀልሽ ይህንን ወንጀል ከሥራ መዝገብሽ ውስጥ ማግኘት ካልፈለግሽ ኢተቂላህ ያ አመተላህ ፈቀድ አንዓመ አላሁ ዐለይኪ ወአሕሰነ ኢለይኪ። አላህን ፍሪ። ጌታ አላህ ስብሓነሁ ወተዓላ በርካታ ውለታዎችን ጥሩ ጥሩ ጸጋዎችን አድርጎልሻልና በእነዚህ ውለታዎቹ አላህ ጥሩ መልክ ጥሩ ገጽታ ስለሰጠሽ ነው አሁን ሰዎችን የምትፈትኚው አንቺ። ይህንን መልክሽን አላህ ስብሓነሁ ወተዓላ ቢሰልብሽና ያኒ በሽታ ላይ ቢጥልሽ ምንድነው የምታደርገው? ስለዚህ በዚህ በአላህ በሰጠሽ ጸጋ አላህን አትወንጂው፣ ተጠንቀቂ በማለት ቃለ ራዊ ፈረጀዐት ኢላ ዘውጂሃ ክው ብላ ደንግጣ በጣም እየፈራችና እየተደናበረች ባሏ ጋር መጣች። ፈቃለ ማ ሰነዕቲ شوف هذا الديوث غريب أمره በጣም የሚያስገርም ፍጡር ነው። ለስሙ ባል ነው ግን ምን ሊያደርግ ሚስቱን ወንድ እንድትፈታተንና ከወንድ ጋራ እንድትቃበጥ ፈቅዷት ቤቱ ተቀምጧል። ስትመጣም ጭራሽ ምን ይላታል? ማ ሰነዕቲ ታሪክሽ ምን ሆነ? የፈተናው ውጤት ምን ሆነ? ይሄ ሰውዬሽ አሁን እንዳልሽው ባንቺ መልክና ገጽታ ተንበረከከ ወይስ ምንድነው? ቃለት እሷ ሌላ ሰው ሆና መጣች። ከሱ ስትሄድ የነበረችበት ሁኔታና ያኔ በፍስቁ ዓለም አሁን ግን በእነዚህ ጥቂት ቃላቶች ተመክራ ስትመጣ ሌላ ሰው ሆና ነው የመጣችው። ተመልከቱ። ቃለት አንተ በጣሉን ወነሕኑ በጣሉን፣ እኔም አንተም ሁላችንም እርባና የሌለን ሰዎች ነን፣ ባክህ አንረባም፣ እማረባ ሰዎች ነን። እኔም እንዲህ ብዬ ይሄን ጥያቄ ባቀረብኩ ጊዜ አንተም እንዲህ ብለህ በፈቀድክልኝ ጊዜ እማረባ ሰዎች ነበርንና በማለት ቁርጡን ነገረችው። በመጨረሻም ላይ ፈአቅበለት ዐለ ሰላቲ ወሰውም ወልዒባዳ፣ ከዛ ጊዜ ጀምሮ ሰላቷን ቀጥ፣ ጾሟን ቀጥ፣ ዒባዳዋን ሌሊት እየተነሱ ማልቀስ፣ ዙህድ፣ ዒባዳ፣ ተضሩዕ፣ ኹሹዕ ኢለላህ ስብሓነሁ ወተዓላ። ወቃለ ፈካነ ዘውጁሃ የቁል፣ ከዚያ በኋላ ባሏ ምን ይል ነበር ይባላል ከወንዶች ጋር ሲገናኝና ሲያወራ ስለሚስቱ ምን ይል ነበረ? የቁሉ ማሊ ወሊ ዑበይድ ብን ዑመይር። ይሄ ዑበይድ ብን ዑመይር የሚባለው ሰውዬ ተውት ባካችሁ፣ አፍሰደ ዐለየ እምረአቲ፣ ሚስቴን አበላሽብኝ እኮ ሚስቴን አበላሽብኝ። ሱብሓነላህ። ዛሬ በጀች ነው የሚባለው። ዛሬ ተስተካከለች፣ ተቃናች፣ የተፈጠረችበትን ዓላማ አወቀች፣ ግቧንና ዓላማዋን አሳመረች ነው የሚባለው ወይንስ ተበላሸች? ተመልከቱ። ሚስቴን አበላሽብኝ ይሄ ሰውዬ ለምን ካላችሁኝ ካነት ኩለ ለይለትን ዐሩሰን ፈሰየረሃ ራሂባህ፣ በየሌሊቱ እኮ እኔ አልጋዬ ጋር ስትመጣ ሙሽራ ሆና ነበር የምትመጣው። በቃ ሽቶዋ ተቀባብታ ተሞሽራ ምናምን ነበር የምትመጣው። ዛሬ ግን ሰላቷ እንጂ ጾሟ እንጂ ዒባዳዋ እንጂ ያንን እንጂ የማታስታውስ ባህታዊ ታደረገብኝ፣ አበላሸብኝ ብሎ እስከ መናገር የደረሰበት ሁኔታ አለ ማለት ነው። ይህም ሁኔታ እንግዲህ አላህን ስብሓነሁ ወተዓላን አላህ አማም አላህ መቆምን፣ ራስን መምከር፣ ለምክር መዘጋጀት፣ ለተግሳጽ ሁሌም ራስን ዝግጁ ማድረግ ያኒ ከእንዲህ አይነት ሁኔታዎች ሊጠብቅ ይችላል ማለት ነው።